ሰላም ሰላም ውድ ቤተሰቦቻችን እንደምን ዋላችሁልን እንደምን አመሻችሁልን። ዛሬ ለየት ባለ ፕሮግራም ተገናኝተናል። የተወዳጁ እንግሊዝ ፕሪሚየር ሊግ የ32ኛ ሳምንት ጨዋታዎች ዛሬ እንግዲህ ቀጥለው እየተደረጉ ይገኛሉ። ዛሬ እንግዲህ የነበሩት መርሃ ግብሮች ተደርገው ተጠናቀዋል። አርሰናልና ብሬንትፎርድ ያደረጉት እንግዲህ የመጨረሻው ጨዋታ ነበር በ32ኛው ሳምንት ዛሬ ከነበሩ መርሃ ግብሮች መካከል የመጨረሻው መርሃ ግብር ነበር። እሱም ተደርጎ ተጠናቋል። እንግዲህ ከ8 ሰዓት ከ30 ጀምሮ ነው ዛሬ እንግዲህ የ32ኛው ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግ መርሃ ግብሮች መደረጋቸውን የቀጠሉት። ቀን እንግዲህ 8 ሰዓት ከ30 ሲል ማንቸስተር ሲቲ የመጀመሪያውን ጨዋታ በኢቲሃድ ስቴዲየም ከክሪስታል ፓላስ ጋር ያደረጉት ጨዋታ ነበር። የ32ኛው ሳምንት የዛሬ የመክፈቻ መርሃ ግብር የነበረው እንግዲህ ትልቅ ፉክክር የታየበት ጨዋታ ነበር። በኋላ ላይ ከጨዋታው ጋር አያይዘን ሰፋ ያሉ ነጥቦችን እናነሳለን። የአርሰናልን ጉዳዮች ካስቀደምን በኋላ ወደ ማንቸስተር ሲቲ ጉዳዮችም ጎራ ብለን ከጨዋታው ጋር በተያዙ እጅግ አስደናቂ ጨዋታ እንደነበር አስመልክቶናል። 7 ያክል ጎሎች ተቆጥረዋል። ከዛ በተጨማሪ ማንቸስተር ሲቲ 2-0 እየተመራ ነው ጨዋታውን 5-2 በሆነ ውጤት ማሸነፍ የቻለው እና ከጨዋታው ጋር አያይዘን በስፋት የምናነሳቸው ነጥቦች ይኖራሉ። ቀን 8 ሰዓት ላይ የተደረገ 8 ከ30 ላይ የተደረገ መርሃ ግብር ነው። ሌላኛው ቀን 11 ሰዓት ላይ ደግሞ እንዲሁ 3 ያክል መርሃ ግብሮች ተደርገዋል። ብራይተን ከሌስተር ሲቲ በአሜክስ፣ ኖቲንግሃም ፎረስት ከኤቨርተን በሲቲ ግራውንድ፣ ሳውዝሃምፕተን እና አስተን ቪላ እንዲሁ ደግሞ በሴንት ሜሪ ያደረጓቸው መርሃ ግብሮችም አሁን ከምናነሳው ከአርሰናል እና ከብሬንትፎርድ ጨዋታ ቀድሞ የተደረገ መርሃ ግብር ነበር። አርሰናል እና ብሬንትፎርድ የለንደን ደርቢ ጨዋታ ነው ብሎ ማንሳት ይቻላል። ይህ ጨዋታ እንግዲህ ምሽት 1 ሰዓት ከ30 ሲል የጀመረ መርሃ ግብር ነበር። 32ኛ ሳምንቱ ላይ ደርሷል የተወዳጁ እንግሊዝ ፕሪሚየር ሊግ። አሁን ላይ በርከት ያሉ ነገሮችን እየለየ ይመስላል የተወዳጁ እንግሊዝ ፕሪሚየር ሊግ። ከነዚህ መካከል እንግዲህ ወራጅ ቀጠና ቡድኖችም አሁን ላይ ወደ መጨረሻዎቹ ምዕራፍ ላይ ያመሩ ይገኛሉ። ሳውዝሃምፕተን እንኳን ባለፈው ሳምንት 7 ሳምንታቶች እየቀሩ መውረዱን ያረጋገጠ ቡድን እንደሆነ ይታወቃል። በወራጅ ቀጠናው ላይ የሚደረጉ ፉክክሮች ያን ያክል እንግዲህ ትልቅ ፉክክር ይኖራል ብለን አንጠብቅም ዘንድሮ። እንዲሁ ኢፕስዊች ታውን እና ከዛ በተጨማሪ ሌስተር ሲቲም ወደ መጨረሻዎቹ ደረጃዎች ላይ የሚገኙ ሌሎቹ ቡድኖች ናቸው። ከዛ በተጨማሪ የሻምፒዮንነቱም ጉዳይ እንግዲህ በከሞላ ጎደል ለይቷል የሚሉ ዘገባዎች ናቸው እየወጡ የሚገኙት። ምክንያቱም ሊቨርፑል በሰፊ ነጥብ ልዩነት አሁንም ሊጉን እየመራ ነው የሚገኘውና የሻምፒዮንነቱም ጉዳይ ያን ያክል ትልቅ ትንቅንቅ ይደረግበታል እንዳለፉት 2 እና 3 ዓመታት ትልቅ ትንቅንቅ ይደረግበታል ተብሎ የሚጠበቅ አይነት ፉክክር አይደለም ዘንድሮ በተወዳጁ የእንግሊዝ ፕሪሚየር ሊግ የሻምፒዮንነት ቦታ ላይ እየተመለከተን የምንገኘው። ባይሆን ምናልባት ቻምፒየንስ ሊግ ተሳትፎ ቦታን ለማግኘት ትልቅ ፉክክር ይደረጋል ተብሎ ይጠበቃል። እነ ማንቸስተር ሲቲ፣ እነ ኖቲንግሃም ፎረስት፣ ቸልሲ፣ ኒውካስል ዩናይትድ ሌሎቹም ቡድኖች እዛ ቦታ ላይ ሆነው ለማጠናቀቅና ዘንድሮ በተለይ ደግሞ ምስጋና ለአርሰናል ይግባና 5 ኮታዎችን በቀጣይ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ያገኛልና በአውሮፓ ቻምፒየንስ ሊግ ላይ 5 ክለቦች ይሳተፋሉ። የሊቨርፑልና የአርሰናል ቦታ የተረጋገጠ ይመስላል። ከዛ በተጨማሪ ያሉት ሌሎች ክለቦች ግን እስከ 5ኛ ደረጃን ይዞ ለማጠናቀቅ ትልቅ ፉክክር ያደርጋሉ ተብሎ ነው የሚጠበቀው። ከቻምፒየንስ ሊጉ እጅግ አስደናቂ ምሽት በኋላ አርሰናል ዛሬ በፕሪሚየር ሊጉ ሌላኛው ከብሬንትፎርድ ጋር ጨዋታውን አድርጓል። በእርግጥ ሌላኛው ወሳኙ ጨዋታ በዚህ ሳምንት አጋማሽም በአውሮፓ ቻምፒየንስ ሊግ ከሪያል ማድሪድ ጋር መደረጉ አይቀሬ ነው። እንግዲህ ባለፈው በኤምሬትስ ስቴዲየም በዚህ ሳምንት አጋማሽ ያደረጉትን የአውሮፓ ቻምፒየንስ ሊግ ጨዋታን 3-0 በሆነ ውጤት ማሸነፋቸው የመጀመሪያው ዙር የሚታወስ ጉዳይ ነው። ነገር ግን አሁንም የመልሱ ጨዋታ ደግሞ በሳንቲያጎ ቤርናቢው ይደረጋል። ለአርሰናል ደጋፊዎች እንግዲህ ጨዋታ በጣም በትልቅ ጉጉት የሚጠበቅ ጨዋታ ይሆናል ተብሎ ነው የሚጠበቀው። ከዚህኛው ሳምንት አጋማሽ ላይ ካደረጉትና እጅግ በጣም ወሳኝ ከነበረው የ3-0 ድል በኋላ ግን ወደ ፕሪሚየር ሊጉ ተመልሰው ዛሬ በለንደን ደርቢ ከብሬንትፎርድ ጋር ከቶማስ ፍራንኩ ብሬንትፎርድ ጋር ጨዋታቸውን ያደርገዋል። እንግዲህ ቶማስ ፍራንክ በሳምንቱ አጋማሽ እንግዲህ አርሰናል ከሪያል ማድሪድ ጋር ያደረገውን ወሳኝ ጨዋታ ኤምሬትስ ስቴዲየም ጭምር ተገኝተው መከታተላቸውንና ለአርሰናል ደግሞ በተደጋጋሚ ጊዜ ጥሩ የሚባል አስተያየትን በመስጠት የሚታወቁ አይነት አሰልጣኝ እንደሆኑ ይታወቃሉ። ዛሬ ለንደን ደርቢ ጨዋታቸውን አድርገዋል ከአርሰናል ጋር። ጨዋታውንም እንግዲህ አርሰናል እና ብሬንትፎርድ ያደረጉትን መርሃ ግብር 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። አርሰናሎች እንግዲህ በመጀመሪያው 45 የጨዋታ ክፍለ ጊዜ ጎል ማስቆጠር አልቻሉም። እንዲሁ ብሬንትፎርዶችም ነገር ግን በሁለተኛው 45 የጨዋታ ክፍለ ጊዜም ቶማስ ፓርቴ ወሳኝ ጎል ማስቆጠር ችሎ ነበር። ነገር ግን አርሰናሎች እስከ መጨረሻው ደቂቃ ድረስ ይህንን ጎል ያስቆጠሩትን ጎል እንግዲህ ማስጠበቅ አልቻሉም። ዩኤን ዊሳ ለብሬንትፎርድ ጎል አስቆጥሮ ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ ማድረግ የቻለበትን አጋጣሚ ነው ትላንትና የተመለከትነው። በተለይ አርሰናሎች እንግዲህ የአውሮፓ ቻምፒየንስ ሊግ እጅግ ወሳኝ የሚባለው ጨዋታ በፊታችን ረቡዕ ያደርጋሉና ከሪያል ማድሪድ የመልሱ ጨዋታን ያደርጋሉና ለዛ ጨዋታ ይረዳቸው ዘንድም በርከት ያሉ ወሳኝ ተጫዋቾቻቸውን በተጠባባቂ ወንበር ላይ አስቀምጠው ነው አርሰናሎች
ጨዋታውን ማድረግ የቻሉት እነ ቡካዮ ሳካ እነ ማርቲን ኦዴጋርድ በጨዋታው ላይ በቋሚ አስተላለፍ ውስጥ መካተት አልቻሉም። አርሰናሎች ዳቪድ ራያን በግብ ጠባቂነት፣ ቶማስ ፓርቴ፣ ዊሊያም ሳሊባ፣ ጃኮቭ ክቬር እና ኬራን ቲርኒን በተከላካይ ስፍራነት ከዛ በተጨማሪ ጆርጂኒዮ ዚንቼንኮ እና ዴክላን ራይሰን በአማካይ ስፍራ ላይ ኢታን ንዋኔሪ፣ ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርደን እንዲሁ በፊት መስመር አጥቂነት አሰልፈው ነው ትላንትና ጨዋታቸውን የጀመሩት። እንግዲህ ቋሚ 11ዎቻቸው እነዚህን ይመስሉ ነበር። ወሳኝ የሚባሉት እነ ሉዊስ ስኬሊ፣ እነ ማርቲን ኦዴጋርድ፣ እነ ቡካዮ ሳካ እንግዲህ እነ ሚኬል ሜሪኖም ጭምር በተጠባባቂ ወንበር ላይ ነው ትላንትና በአርሰናል በኩል እየተመለከትናቸው። እንግዲህ ዴክላን ራይስ ጥሩ የሚባል ኳስ ከግብ ጠባቂው ዳቪድ ራያ ተቀብሎ ወደ ፔናልቲ ቦክስ ፔኔትሬት አድርጎ ከገባ በኋላ ለቶማስ ፓርት የሰጠውን ኳስ ነው እንግዲህ አርሰናሎች ማስቆጠር ችለው የነበረው። ከዛ በመቀጠል ግን ዩኤን ዊሳ ለብሬንትፈርድ ጎል አስቆጥሮ የለንደን ደርቢ ጨዋታ 1-1 በሆናቸው ውጤት እንዲጠናቀቅ አድርጎታል። በትላንትናው ጨዋታ ሉዊስ ስኬሊ፣ ማርቲን ኦዴጋርድ እና ቡካዮ ሳካ ግን እንዲሁ ሚኬል ሜሪኖም ጭምር ተቀይረው ወደ ሜዳ መግባት የቻሉ ተጫዋቾች ናቸው። ዴክላን ራይስ ትላንትና ምረፍት አልተሰጠውም፣ በመጀመሪያው አስተላለፍ ውስጥ ተካቷል። በእርግጥ በሚኬል ሜሪኖ ተቀይሮ የወጣበትን አጋጣሚ ተመልክተናል። በጨዋታው ላይ አርሰናል የመጨረሻዎቹን ደቂቃዎች በ10 ተጫዋቾች ለመጨረስ ተገደዋል። ጆርጂኒዮ በጉዳት ምክንያት ሜዳውን ለቀው በመውጣቱ ምክንያት ነው 5 ተጫዋቾችን ቀይረው ስለነበር ሌላ ተጫዋች ቀይረው ማስገባት ያልቻሉበትን አጋጣሚ ነው አርሰናሎች እየተመለከት ነው። በአጠቃላይ እንግዲህ ዛሬ ያደረጉትን መርሃ ግብር 1-1 በሆነ ውጤት ነው አርሰናሎች ማጠናቀቅ የቻሉት። ሊቨርፑሎች እንግዲህ አሁንም የተሻለ እድል ያገኙበትን አጋጣሚ ነው እንግዲህ በዛሬው ጨዋታ ውጤት የተፈጠረው። ምክንያቱም ሊቨርፑሎች አሁን ላይ ፕሪሚየር ሊጉን ሻምፒዮን ለመሆን እጅጉን እየመጡ ይገኛሉ። አርሰናሎች ተደጋጋሚ ነጥቦችን መጣላቸውን ተከትለው አርሰናል አሁን ላይ በ63 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ብሬንትፈርድ በ43 ነጥብ 11ኛ ደረጃ ላይ ነው የሚገኘው። በቀጣይ አርሰናል ከኢፕስዊች ታውን ጋር ነው እሁድ ጨዋታውን የሚያደርገው። ብሬንትፈርድ በአንጻሩ ከብራይተን ኤንድ ሆቭ አልቢየን ጋር ቀጣይ መርሃ ግብሩን እንደሚያደርግ ነው የወጣላቸው መርሃ ግብር የሚያሳየው። ከጨዋታው በፊት የተለያዩ ጉዳዮች ሲነሱ እንደነበር ሰምተናል። ብሬንትፈርድ በ2025 የለንደን ደርቢ ክሪስታል ፓላስንና ዌስትሃምን ያሸነፈባቸውን የሜዳ ውጭ ድሎችን ጨምሮ በሊጉ ከሜዳቸው ውጪ ከ6 ጨዋታዎች 5ቱን ጨዋታዎች በድል መወጣት ችለው ነበር። ከዚህ በፊት በነበሩት መርሃ ግብሮች ላይ በርከት ያሉ ነገሮች የሚጠበቁ እንደነበር ነው የምናስታውሰው። አርሰናል ካለፉት 15 የለንደን ደርቢ ጨዋታዎች የተሸነፈው በአንዱ ብቻ እንደነበር እንዲሁ እናስታውሳለን። ብሬንትፈርድ ባለፉት 5 ጨዋታዎች ማሸነፍ የቻሉትም እንዲሁ አንዱን ነበር። ከብሬንትፈርድ ጋር እንግዲህ አርሰናል በሜዳቸው ኤምሬትስ ስቴዲየም ካደረጓቸው 10 ጨዋታዎች የተሸነፉት አንዱን ብቻ ነበር። እንደ አውሮፓውያኑ አቆጣጠር በ1938 2-0 በሆነ ውጤት የተሸነፉበት ውጤት ነው። ወደ ፕሪሚየር ሊጉ በ2021-22 የውድድር ዓመት ተመልሰው በመጀመሪያ ጨዋታቸው እንግዲህ አርሰናልን ካሸነፉ በኋላ ያን እንግዲህ የሚታወስ ነው። ብሬንትፈርድ በመጀመሪያው የፕሪሚየር ሊግ ጨዋታቸው ከታችኛው ሊግ እንደመጡ አርሰናልን ማሸነፋቸውን የምናስታውሰው ጉዳይ ነው። ያኔ ካሸነፉ በኋላ ባደረጓቸው ያለፉት 6 የፕሪሚየር ሊግ ጨዋታዎች ግን በ5ቱ አርሰናል መርታት ችሎ ነበር። ከታህሳስ ወር ጀምሮ ባደረጋቸው የፕሪሚየር ሊግ ጨዋታዎች አርሰናል 12 ግቦችን ብቻ ነው ያስተናገደው። በአንድ ጨዋታ ደግሞ ከአንድ ግብ በላይ የተቆጠረባቸው በኤምሬትስ ከአስተን ቪላ ጋር 2-2 በተለያዩበት ጨዋታ ነበር። ከ1938 ጀምሮ አርሰናል በብሬንትፈርድ የተሸነፈው አንድ ጊዜ ብቻ ነው። እሱም ቀደም ያልኩት ጨዋታ ነው። በ2021 ከታችኛው ሊግ ካደጉ በኋላ ብሬንትፈርዶች በመጀመሪያው ጨዋታ ያሸነፉበት መርሃ ግብር ነው። አርሰናሎች ከ1938 ጀምሮ 12 ጊዜ ብሬንትፈርድን ሲገጥሙ 9ን አሸንፈው በሁለቱ አቻ ወጥተዋል። አርሰናል እንግዲህ የማክሰኞውን ጣፋጩን እንግዲህ ምሽት ድል እንግዲህ በኤምሬትስ ማሳየቱ ይታወሳል። በሳምንቱ አጋማሽም እንዲሁ ከሪያል ማድሪድ ጋር ወሳኝ የሚባል ጨዋታ እንዳለ ይታወቃል። የ32ኛ ሳምንቱን ጨዋታ ደግሞ የዚህ ሳምንት መርሃ ግብሩን ደግሞ በኤምሬትስ ስቴዲየም ማድረጉ እንዲሁ ደግሞ ከብሬንትፈርድ ጋር ጨዋታውን ማድረጉን ደግሞ ቀደም ብለን ገልጸንላችኋል። ሌላኛው በ32ኛ ሳምንት የተደረጉ መርሃ ግብሮችን ለማነሳሳት ያክል ቀደም እንደገለጽኩላችሁ ቀደም ብሎ የተጀመረው ጨዋታ ማንቸስተር ሲቲ እና ክሪስታል ፓላስ ያደረጉት መርሃ ግብር ነው። ይሄ ጨዋታ በኢቲሃድ ስቴዲየም የተደረገ መርሃ ግብር ነው። እንግዲህ ማንቸስተር ሲቲዎች በጨዋታው ላይ እንግዲህ የተለያዩ ነገሮችን አድርገዋል። ለምሳሌ ግብ ጠባቂ ኤደርሰን ሞራይስን የተጠቀሙት ሪኮ ሉዊስ፣ ሩበን ዲያሽ፣ ሄስኮ ግቫርዲዮል እና ኒኮ ኦሮይሊን በተከላካይ ስፍራ ላይ ተጠቅመዋል። ማቴዮ ኮቫቺችን ከኒኮ ጎንዛሌዝ ጋር ነው ያጣመሩት። ከዛም ኦማር ማርሙሽን፣ ኢልካይ ጉንዶዋንን፣ ጄምስ ማኬቲን እና ኬቨን ደ ብሮይናን ነው ትናንትና እንግዲህ ሜዳ ላይ ያሰለፈው የተመለከትናቸው። እንግዲህ ኬቨን ደ ብሮይና በዛሬው ጨዋታ ላይ ወረቀት ላይ እንግዲህ ለማንቸስተር ሲቲ በአጥቂ መስመር ላይ ነው የተጫወተ። ከኦማር ማርሙሽ ጋርም የተለያዩ ነገሮችን እንግዲህ እያደረጉ
ጨዋታው ላይ ተሳትፎን ማድረጋቸውን ተመልክተናል። እንግዲህ ማንቸስተር ሲቲ ጨዋታውን በእርግጥ 5-2 በሆነ ወሳኝ ድልን ነው ማሳካት የቻለው። የ32ኛው ሳምንት የመክፈቻ መርሃ ግብር ነበር። 5-2 በሆነ ውጤት ማሸነፍ ችሏል። እንግዲህ በጨዋታው ላይ ክሪስታል ፓላሶች መሪ ነበሩ። ኤብሬቼ ኤዜና ሪቻርድስ ባስቆጠሯቸው ጎሎች 2-0 ሲመሩ ነበር። ለምሳሌ ኤብሬቼ ኤዜ መጀመሪያውን ጎል ያስቆጠረው ገና እንኳን 10 ደቂቃ ሳይጫወቱ 8ኛው ደቂቃ ላይ ነበር። እንግዲህ ጎሉን ማስቆጠር የቻለው ከሳር ያገኘውን ኳስ ቀጥታ እንግዲህ ኳስና መረብን ማገናኘት የቻለበትን አጋጣሚ ተመልክተን ነበር። ኤብሬቼ ኤዜ በአንጻሩ 21ኛው ደቂቃ ላይ እንዲሁ ሪቻርድስ አሜሪካዊው ተጫዋች ጎል አስቆጥሮ 2-0 በሆነ ውጤት መምራት የቻሉበትን አጋጣሚም ትናንትና ተመልክተን ነበር ክሪስታል ፓላሶች። ነገር ግን ማንቸስተር ሲቲዎች ወዲያው ነው ምላሽ የሰጡት። 33ኛው ደቂቃ ላይ ኬቨን ደብሮይና ቆንጆ የሚባል ቅጣት ምት ኳስና መረብን አገናኘም። ከዛም እንዲሁ ደግሞ ወዲያው ኦማር ማርሙሽ ግብፃዊው ኮከብ 36ኛው ደቂቃ ላይ ሌላ ጎል አክሎም ጨዋታው 2-2 በሆነ ውጤት ነው የመጀመሪያው 45 የጨዋታ ክፍለ ጊዜ እንዲጠናቀቅ የሆነው። ከዛ ግን ማቴዮ ኮቫቺች ጨዋታው በተጀመረ በ2 ደቂቃዎች ልዩነት ሁለተኛው 45 ላይ 47ኛው ደቂቃ ላይ ጎል አስቆጠረ። ጄምስ ማኬቲ 56ኛው ደቂቃና ኒኮ ኦሬሊ 79ኛው ደቂቃ ላይ ጎል አስቆጥረው ጨዋታውን 5-2 በሆነ ውጤት ማሸነፍ የቻሉበትን አጋጣሚን የተመለከትነው። በዛሬው ጨዋታ ላይ ከተመለከትናቸው እንግዲህ አንዳንድ ጉዳዮች መካከል አንደኛው የኤደርሰን ሞራይስ ጉዳይ ነው። ብራዚላዊው ግብ ጠባቂ ኤደርሰን ሞራይስ በዘንድሮው የውድድር ዘመን 4 ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለበትን አጋጣሚ ተመልክተናል። ዛሬ እንግዲህ ጄምስ ማኬቲ ላስቆጠረው ጎልም እጅግ አስገራሚ የሚባል አሲስትን ነው ማድረግ የቻለለት ግብ ጠባቂው ኤደርሰን ሞራይስ እና በዚህ የውድድር ዓመት ደግሞ 4 ለጎል የሆኑ ኳሶችን ወይም 4 አሲስቶችን ማድረግ ችሏል። እጅግ አስደናቂ ቁጥራዊ መረጃን ነው እያስመለከተን የሚገኘው። ለምሳሌ ዘንድሮ በፕሪሚየር ሊግ ብዙ አሲስቶችን ያደረገው መሐመድ ሳላህ ነው። እንግዲህ 17 አሲስቶች አካባቢ ማድረግ ችሏል። ነገር ግን ከሱ በመቀጠል እንኳን የተቀመጡት ቡድኖች 10 አሲስቶችን ነው ሁለተኛው ማድረግ የቻለው። ለምሳሌ ሁለተኛ ደረጃ ላይ የሚገኙት እንግዲህ ተጫዋቾችን ለመግለጽ ያክል በአሲስቱ የደረጃ ሰንጠረዥ ላይ አንቶኒ ሮቢንሰን፣ ቡካዮ ሳካ እና ሚኬል ድራምስጋርድ እነዚህ 10 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። ከኤደርሰን ሞራይስ በ6 አሲስቶች ብቻ ነው እነዚህ እንኳን ሁለተኛ ደረጃ ላይ የተቀመጡት አሲስተሮች የሚገኙትና እጅግ አስደናቂ ቁጥራዊ መረጃ ነው ብሎ ማንሳት ይቻላል። ኤደርሰን ሞራይስ 4 አሲስቶችን በዘንድሮው የውድድር ዓመት ማድረግ ችሏል ከግብ ጠባቂነት ማለት ነው። ኤደርሰን በእንግሊዝ ፕሪሚየር ሊግም ታሪክ በአንድ የውድድር ዘመን 4 ለግብ የሆኑ ኳሶችን አመቻችቶ ያቀበለም የመጀመሪያው ግብ ጠባቂ በመሆን ነው ስሙን ማስመዝገብ የቻለው። በአጠቃላይ ለማንቸስተር ሲቲ ደግሞ 7 አሲስቶችን ማድረግ የቻለበትን አጋጣሚ እንዲሁ አስመልክቶናል። ሌላኛው ከዛሬው ጨዋታ ጋር አያይዘን የምናነሳው ደግሞ የኦማር ማርሙሽን ጉዳይ ነው። ኦማር ማርሙሽ እጅግ አስደናቂ ተጫዋች መሆኑን አሁንም እያስመሰከረ ይገኛል። በአይንትራክ ፍራንክፈርት እንዲሁ በጣም ጥሩ ጊዜን አሳልፎ እንደነበር የምናስታውሰው ነው። በጀርመን ቡንደስሊጋ እንኳን አሁን ላይ እንግዲህ እሱ ወደ ማንቸስተር ሲቲ ከተዘዋወረ በርከት ያሉ ጊዜያቶች ያልፈውታል። በጥር ተጫዋቾች የዝውውር መስኮት ነው ኦማር ማርሙሽ ወደ ፕሪሚየር ሊጉ መምጣቱን ወደ ማንቸስተር ሲቲ መምጣቱን የምናስታውሰውና በጀርመን ቡንደስሊጋ አሁን እንኳን እሱ በሌለበት ውድድር እንኳን ከዚህ በፊት ያደረጋቸው ነገሮች አስደናቂ ናቸው። አሁን በጀርመን ቡንደስሊጋ የደረጃ ሰንጠረዥ ወይም የከፍተኛ ግብ አስቆጣሪ ደረጃ ሰንጠረዥ ላይ 3ኛ ደረጃ ላይ ተቀምጧል። የሚበለጠው በፓትሪክ ሺህ እና በሃሪኬን ብቻ ነው። 15 ግቦችን አስቆጥሮ ነበር። ያኔ መሪ ነበር ከሃሪኬን ጋር። አሁን ላይ ግን እንግዲህ ጀርመን ቡንደስሊጋ ላይ ሳይኖር እንኳን ቁጥራዊ ጎሎቹ አሁንም ድረስ 3ኛ ደረጃ ላይ አስቀምጦት ይገኛል። የአሲስቱን እንኳን የተመለከትን እንደሆነ 2ኛ ደረጃ ላይ ተቀምጧል ኦማር ማርሙሽ። አሁንም በጀርመን ቡንደስሊጋ ላይ ሳይኖር ወይም ደግሞ ረጅም ጊዜያቶች አልፈውታል ጀርመን ቡንደስሊጋ ለቆ ከመጣ። ነገር ግን አሁንም በአሲስቱ በፍሎሪያን ቨርትስ እና በሚኬል ኦሊሴ ብቻ ነው የሚመለጠው። ሁለቱም 10 አሲስቶችን ነው ማድረግ የቻሉት። ኦማር ማርሙሽ 9 አሲስቶችን በማድረግ 2ኛ ደረጃ ላይ የተቀመጠ ተጫዋች ነውና ቁጥራዊ መረጃዎቹ እጅግ አስገራሚ ናቸው። አሁንም በፕሪሚየር ሊጉ ማብራቱን እንደቀጠለ ነው አሁንም የሚገኘው። ዛሬም እንግዲህ ጎል ማስቆጠር የቻለ ተጫዋች ሆኗል። በውድድር ዓመቱ ደግሞ ወደ ማንቸስተር ሲቲ ከመጣ ደግሞ 6ኛ የፕሪሚየር ሊግ ጎሉ ነው እንግዲህ ማስቆጠር የቻለበትን አጋጣሚ የተመለከትነውና ሌላ ግብፃዊ ኮከብ ፕሪሚየር ሊጉን እንደተቀላቀለ ነው በርካቶች እየተናገሩ የሚገኙት። ከሞሐመድ ሳላህ በመቀጠል ሌላኛው ግብፃዊ ኮከብ ለረጅም ጊዜያት ፕሪሚየር ሊጉን ዶሚኔት ሊያደርግ ሊቆጣጠር የሚችል ግብፃዊ ኮከብ እንደመጣ በርካቶች እያነሱት ይገኛሉ። ኦማር ማርሙሽ በሲቲ ቤት አሁንም ማበቡን እንደቀጠለ ነው። ባለፉት ጥቂት ጨዋታዎች ተከታታይ ጎሎችን ማስቆጠር እየቻለ ይገኛል። ዛሬም ጎል ማስቆጠሩን ነው እንዲሁ የተመለከትነው። እንግዲህ በቀጣይ ማንቸስተር ሲቲ በጣም ትልቅ ፉክክር ውስጥ እንደሚገኝ ይታወቃል። ምክንያቱም የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በጣም ትልቅ ፉክክር ውስጥ ነው የሚገኙት። ዛሬ ነጥብ ጥሎ ቢሆን ኖሮ እጅግ አስቸጋሪ ሊያደርግባቸው የሚችልበት አጋጣሚ ይኖራል ተብሎ ይጠበቃል።
ነገር ግን ዛሬ ማሸነፋቸው ለቀጣዮቹ ጨዋታዎችም ስንቅ እንዲሁ ደግሞ ሌሎቹ ክለቦች ደግሞ ነጥብ የሚጥሉ ከሆነ ደግሞ ጥሩ ደረጃ ላይ ይዘው ለማጠናቀቅም እድል ይኖራቸዋል ተብሎ ነው የሚታሰበው። በቀጣይ ቅዳሜ ከኤቨርተን ጋር ጨዋታቸውን ያደርጋሉ። 33ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብራቸውን ከኤቨርተን ጋር ነው የሚያደርጉት። በእንግሊዝ ፕሪሚየር ሊግ ታሪክ ብዙ አሲስት ያደረገ ግብ ጠባቂ ኤደርሰን ሞራይስ ነው። 7 አሲስቶችን ማድረግ ችሏል። በዛሬው ጨዋታ ላይ እንግዲህ ኬቨን ደብሮይና የጨዋታው ኮከብ የተባለው ተጫዋች ነው። እንግዲህ ይህ ተጫዋች በአለፉት ጥቂት ቀናቶች ውስጥ ይፋ መደረጉ ይታወሳል። በዚህ ክረምት ከማንቸስተር ሲቲ ጋር እንደሚለያይ ይፋ መደረጉ ይታወሳል። ትልቅ ነገርን ላበረከተበት ማንቸስተር ሲቲ ቤትም እንግዲህ ጥሩ የሆነ ሽኝት አይሆንም ተብሎ ይጠበቃል። ምክንያቱም ኬቨን ደብሮይና በማንቸስተር ሲቲ ቤት ኮንትራቱን ማራዘም ፍላጎቱ እንደነበረው ይነገራል። ነገር ግን ክለቡ ያንን እንዲያደርግ አልፈቀደለትም ወይም በኮንትራት ጉዳይ ላይ ከስምምነት መድረስ አልቻሉም። በዛሬው ጨዋታ ግን አንድ ጎል አስቆጥሯል። እንዲሁም ማቴዮ ኮቫቺች ላስቆጠረው ጎልም አሲስት ያደረገው እሱ ነው። 6 ሙከራዎችን አድርገዋል። 3 ደግሞ ቁልፍ ቅብብሎችን ማድረግ የቻለበትን አጋጣሚ ተመልክተናል እና የዛሬው ጨዋታ የጨዋታው ኮከብ ኬቨን ደብሮይና ነበር ብሎ ማንሳት የሚቻልበትን አጋጣሚን የተመለከት ነው። ጫሜን መስቀል በፍጹም አልፈለግም ብሏል ኬቨን ደብሮይና ከጨዋታው በኋላ ሲናገር። በዛሬው ጨዋታ እንግዲህ ኮከብ ተብሎ የተመረጠው ኬቨን ደብሮይና በማንቸስተር ሲቲ ያለው ቀሪ ጊዜን መደሰት ብቻ ነው የምፈልገው፣ ከዚህ በኋላ እንግዲህ መልቀቅ አልፈልግም ነበር፣ ነገር ግን ጫሜን መስቀል ግን አሁን ላይ በጭራሽ አልፈልግም የሚል አይነት ሀሳብን ነው ከጨዋታው በኋላ የሰጠው። በሲቲ እንግዲህ የቀረኝ ጊዜ በእያንዳንዱ ቅጽበት መደሰትን ብቻ ነው የምፈልገው፣ አሁን ላይ ጥሩ ስሜት ላይ ነው የምገኘው፣ ጉዳት ላይ አይደለሁም፣ በጥሩ ሁኔታ እየተጫወትኩኝ ይገኛለሁ ሲልም ነው እንግዲህ የተናገረው ተጫዋቹ። ከማንቸስተር ሲቲ ጋር እንግዲህ ከተለያየው በኋላ ስላለው ነገር እስካሁን ምንም አይነት ውሳኔ እንግዲህ ባልደርስም፣ ነገር ግን ጫሜን እሰቅላለሁ ብዬ ግን አልጠብቅም፣ አሁንም መጫወቴን መቀጠል እፈልጋለሁ፣ ጫሜን በፍጹም አልሰቅልም አሁን ላይ የሚል አይነት ሀሳብን ሰጥቷል። የማንቸስተር ሲቲው ቆይታው በዋንጫ እንግዲህ ቢጠናቀቅ በጣም ደስተኛ እንደሚሆን ተናግሯል። አሁን ላይ እንግዲህ ያለው እድል ይኖራል ተብሎ ይታሰባል። ምክንያቱም አሁን ላይ የኤፍኤ ካፕ ዋንጫን የማሳካት እድል አላቸው በውድድሩ ላይ ስለሚገኙ። ከዛ በተጨማሪ የዓለም ክለቦች ዋንጫ ላይም ተሳትፎን የሚያደርግ ከሆነ ኬቨን ደብሮይና ምናልባት በእነዚህ ዋንጫዎች ክለቡን ሊሰናበት የሚችልበት እድል ይኖራል ተብሎ ነው የሚጠበቀው። አመቱን በጥሩ ሁኔታ እንጨርሳለን ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ ቡድናቸው በቀጣይ የሚያደርጋቸውን ሁሉንም ጨዋታዎች ማሸነፍ እንዳለበት ነው የተናገረው። 6 ጨዋታዎች ቀርተውናል፣ ግዴታ እንግዲህ ከነዚህ ጨዋታዎች 18 ነጥቦችን መሰብሰብ አለብን ያሉት ጋርዲዮላ ለቻምፒየንስ ሊግ ለማለፍ ሁሉንም ነጥቦች ማግኘት እንፈልጋለን ሲልም ጭምር ነው እንዲሁ የተናገረው። አሰልጣኝ ፔፕ ጓርዲዮላ አያይዞም ማንቸስተር ሲቲ የውድድር አመቱን በጥሩ ሁኔታ ይጨርሳል የሚል እምነት እንዳለው ጭምር ነው እንዲሁ አሁን ላይ እየተናገረ የሚገኘው። ፊል ፎደን እንግዲህ ላይጫወት ይችላል ሲልም ነበር ከጨዋታው በፊት ተናግሮ የነበረው። በጨዋታው ላይም እንግዲህ ተሳትፎን አላደረገም ፊል ፎደን እንግዲህ ጉዳት ገጥሞት እንደነበር ነው የተገለጸው። በሚቀጥሉት አመት ላይ የተሻለ ሆኖ ይመጣል ምንም ጥርጥር የለኝም ብሏል አሰልጣኝ ፔፕ ጓርዲዮላ። በተለይ ዘንድሮ ጥሩ ጊዜን ማሳለፍ አልቻለም ፊል ፎደን እና ከዛ ጋር በተያዘም ሀሳቡን ሲሰጥ ነው እንግዲህ በሚቀጥሉት ጥቂት ጊዜያቶች ውስጥ ግን ወይም በሚቀጥለው የውድድር አመት ግን በጣም ጥሩን ፊል ፎደንን ትመለከታላችሁ ሲል ሀሳቡን ሰጥቷል። አሰልጣኝ እንግዲህ ፔፕ ጓርዲዮላ ነው ስለ ፊል ፎደን ሀሳቡን የተናገረው። የሚገባን ቦታ ላይ ነን ግን ብሏል ጋርዲዮላም ሲናገር። የሲቲው አለቃ ፔፕ ጓርዲዮላ ቡድናቸው እንግዲህ ለዋንጫ ሳይሆን ለቻምፒየንስ ሊግ ተሳትፎ ቦታ መፎካከሩን መቀበል እንዳለባቸው ጭምር ነው የተናገሩት። አሁን ያለንበት ደረጃ የሚገባን ነው ያሉት ፔፕ ጓርዲዮላ ከሊግ ዋንጫ ይልቅ ለቻምፒየንስ ሊግ ቦታ መፎካከራችንን መቀበል አለብን፣ የቻምፒየንስ ሊግ ተሳትፎ ቦታ በእጃችን ነው ያሉት አሰልጣኙ እድሉን እንግዲህ መጠቀም ይኖርብናል፣ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ መሳተፍ ከፈለግን በቀጣይ ጨዋታዎች ማሸነፍ ይጠበቅብናል የሚል አይነት ሀሳብን ነው አሰልጣኝ ፔፕ ጓርዲዮላ ከዛሬው ጨዋታ በኋላ የተናገሩት። እንግዲህ የ32ኛ ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግ ጨዋታን ክሪስታል ፓላስን 5-2 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው ዛሬ የተመለከት ነው። እንግዲህ ማንቸስተር ሲቲ ዛሬ ማሸነፉን ተከትሎ በደረጃ ሰንጠረዡ ላይ አሁን ላይ 4ኛ ደረጃ ላይ መቀመጥ ችሏል። ነገር ግን 4ኛ ደረጃ ላይ የተቀመጠው በጊዜያዊነት ነው። ምክንያቱም ቸልሲ 31 ጨዋታዎችን ያደረገው 53 ነጥቦች ያሉት በዚህ ሳምንት የሚያደርገውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 56 ያደርግና ከማንቸስተር ሲቲ በላይ መቀመጥ ይችላል። ለማንቸስተር ሲቲ ግን ይሄ ብቻ አይደለም ስጋቱ፣ ኒውካስል ዩናይትድም ትልቅ ስጋት ይሆናል ተብሎ ነው የሚጠበቀው። ምክንያቱም ኒውካስል ዩናይትድ እስካሁን 30 ጨዋታዎችን ያደረገው 2 ቀሪ ጨዋታዎች ይቀሩታል። ምክንያቱም ማንቸስተር ሲቲ 32 ጨዋታዎችን ስላደረገ ማለት ነው እና ኒውካስል ዩናይትድ 30 ጨዋታዎችን ያደረገው 2 ጨዋታዎች ይቀሩታልና እነዚህን 2 ጨዋታዎች ምናልባት ማሸነፍ የሚችል ከሆነ 6 ነጥቦችን ነው አሁን ያለው ነጥብ ላይ መጨመር የሚችለው። 6 ነጥብ ከጨመረ ደግሞ አሁን 53 ነው፣ ነጥቡን 59 ያደርስና
ምናልባት እንግዲህ ሶስተኛ ደረጃ እንኳን ሊደርስ የሚችልበት አጋጣሚ አለው ኒውካስል ዩናይትድ። ስለዚህ ማንቸስተር ሲቲ ወደ ስድስተኛ ደረጃነት ሊንሸራተት የሚችልበት እድሉ ከፊቱ የተጋረጠ ነው ብሎ ማንሳት ይቻላል። በእርግጥ ኒውካስል ዩናይትዶች ከነዚህ ጨዋታዎች አንዱን ጨዋታ አሸንፈው አንዱን እንኳን አቻ ቢወጣ ከማንቸስተር ሲቲ የተሻለ ነጥብ መሰብሰብ ይችላል። ምክንያቱም አሁን 53 ነጥብ ላይ ስለሚገኝ አንዱን ጨዋታ እንኳን ቢያሸንፍ ከማንቸስተር ሲቲ በላይ መቀመጥ እድል አለውና ማንቸስተር ሲቲዎች ምናልባት ትልቅ ሪስክ ውስጥ ሊሆኑ እንደሚችሉ በርካቶች ያምናሉ። ምክንያቱም ከአንደኛ እስከ አምስተኛ ነው የአውሮፓ ቻምፒየንስ ሊግን መሳተፍ የሚችሉት። ቼልሲና ኒውካስል ካሸነፉ ደግሞ ሲቲ ስድስተኛ ደረጃ ላይ እንዲቀመጥ ያስገድደዋልና በቀጣይ በጣም ትልቅ ትንቅንቅ የአውሮፓ ቻምፒየንስ ሊግን ለመሳተፍ የሚደረግ ይሆናል ተብሎ ነው የሚጠበቀው። ለጊዜያዊነት ግን ማንቸስተር ሲቲ አሁን ላይ 32 ጨዋታዎችን አድርጎ 55 ነጥቦችን በመሰብሰብ አራተኛ ደረጃ ላይ መቀመጥ የቻለበትን አጋጣሚ ነው አሁን ላይ እየተመለከተን የምንገኘው በተወዳጁ የእንግሊዝ ፕሪሚየር ሊግ። ሌሎች 3 መርሃ ግብሮች ደግሞ በተመሳሳይ ሰዓት ቀን 11 ሰዓት ላይ የተደረጉ መርሃ ግብሮችም እንዲሁ ነበሩ። ሴንት ሜሪ ላይ ሳውዝሃምፕተን ከአስተን ቪላ ጋር ጨዋታውን አድርገዋል። ሲቲ ግራውንድ ላይ ኖቲንግሃም ፎረስት እና ኤቨርተን ጨዋታቸውን ያደርገዋል። እንዲሁ ደግሞ ብራይተን በአሜክስ ስቴዲየም ሌስተር ሲቲን ያስተናገደበት ጨዋታም እንዲሁም ይጠበቅ ነበር። በአውሮፓ ቻምፒየንስ ሊግ ሌላኛው ተፎካካሪ የሆነው ቡድን አስተን ቪላ ነው። ዛሬ ከሳውዝሃምፕተን ጋር በሴንት ሜሪ ጨዋታውን አድርገዋል። 3-0 በሆነ ውጤትም ኡናይ ኤሜሪ ቡድን ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። እስከ 73ኛው ደቂቃ ድረስ ምንም አይነት ጎል በሁለቱ ቡድኖች መካከል አልተቆጠረም ነበር። ማርኮ አሴንሲዮ በፍጹም ቅጣት ምት እንግዲህ ኳስን አግኝቶ መጠቀም ያልቻለበት ወይም የሳውዝሃምፕተኑ ግብ ጠባቂ አሮን ራምስዴል ያዳነበት ኳስ ካልሆነ በስተቀር ከዛ ውጪ እንግዲህ ጎል ለማስቆጠር የተቃረቡበት አጋጣሚ አልነበረም። አስተን ቪላዎች ጎል ማግኘት የቻሉት 73ኛው ደቂቃ ላይ ነው። ኦሌ ዋትኪንስ ከዩሪ ቴሌማንስ የተሻገረለትን ኳስ ቆንጆ በሆነ አጨራረስ ዛሬ የመጀመሪያውን ጎል ያስቆጠረው እሱ ነው። ኦሌ ዋትኪንስ ቆንጆ ጎል ማስቆጠር ችሏል። 73ኛው ደቂቃ ላይ እንግዲህ ከሜዳ ውጭ የመጣውን አስተን ቪላንም መሪ ያደረገ ጎል ነው ማስቆጠር የቻለው። ከዛ በኋላ ግን ዶይን ማለን ከሞርጋን ሮጀርስ ያገኘውን ኳስ እንዲሁ ኳስና መረብን ማገናኘት ችሏል። ጆ መጊንም እንግዲህ የአስተን ቪላው ካፕቴንም እንዲሁ ጎል ማስቆጠር የቻለም ሌላኛው ተጫዋች በመሆን እንግዲህ አስተን ቪላዎች ሙሉ 3 ነጥብ ይዘው ያጠናቀቁበትን ጨዋታ ነው ያስመዘገቡት። በዚህም መሰረት የደረጃ ሰንጠረዡ ላይ እሱም በጊዜ አስተን ቪላም ቢሆን በጊዜያዊነት ለውጥ ያገኙበትን ውጤት ነው ያስመዘገቡት። አስተን ቪላዎች ዛሬ ማሸነፋቸውን ተከትሎ ነጥባቸውን 54 በማድረስ አምስተኛ ደረጃነት በጊዜያዊነት የተረከቡበትን እድል አግኝተዋል። እንግዲህ ቼልሲና ኒውካስል ዩናይትድ እንዲሁ ማሸነፍ የሚችሉ ከሆነ ያው እንግዲህ ወደ ኋላ መልሰው ሸርተት ማለታቸው አይቀሬ ነው። ነገር ግን ትልቅ ፉክክር ማድረግ ይችላሉ። በሚቀጥሉት 6 ጨዋታዎች በተወዳጁ የእንግሊዝ ፕሪሚየር ሊግ የአውሮፓ ቻምፒየንስ ሊግ ውስጥ እንግዲህ ለማጠናቀቅም ትልቅ ፉክክር ያደርጋሉ ተብሎ ይጠበቃል። አስተን ቪላዎች በሳምንቱ አጋማሽ ከፓሪስ ሰን ዠርሜን ጋር ደግሞ የመልስ ጨዋታ እንዳለባቸው ይታወቃል። በሜዳቸው ቪላ ፓርክ ነው ጨዋታቸውን የሚያደርጉት። ዛሬ እንግዲህ ያደረጉትን ጨዋታ ግን 3-0 በሆነ ውጤት በሴንት ሜሪ ሳውዝሃምፕተንን ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ሌላኛው ትልቅ ፉክክር የተደረገበት ጨዋታ የኖቲንግሃም ፎረስት እና የኤቨርተን ጨዋታ ነው። ሲቲ ግራውንድ ላይ የተደረገ መርሃ ግብር ነው። እንግዲህ ኑኖ ኤስፕሬንቶ ሳንቶ ቡድን ኖቲንግሃም ፎረስት አልተሳካላቸውም። ዛሬ በሜዳቸው ያደረጉትን ጨዋታ በኤቨርተን 1-0 በሆነ ውጤት ተሸንፈዋል። መጨረሻዎቹ ደቂቃዎች ላይ ነው አብዱላሂ ዶኮሬ ጎል ማስቆጠር የቻለው ለኤቨርተን እና ጎል ማስቆጠርም እንዲሁ የቻለው ጨዋታውን 1-0 በሆነ ውጤት ኤቨርተን ማሸነፍ ችሏል። በፕሪሚየር ሊግ የደረጃ ሰንጠረዥ ላይ ምንም አይነት ለውጥን እንኳን ማምጣት ባይችል ኖቲንግሃም ፎረስቶች ግን ነጥብ መጣላቸውን ተከትሎ አሁን ላይ ምናልባት እንግዲህ ሊደረስባቸው እንደሚችል እየተገለጸ ይገኛል። 3ኛ ደረጃ ላይ ተቀምጠዋል። 57 ነጥቦችን ሰብስበዋል። ማንቸስተር ሲቲ በ2 ነጥቦች ዝቅ ነው ያለው። አስተን ቪላ በ3 ነጥቦች ዝቅ ብለዋል። ቼልሲ ነገ ማሸነፍ የሚችል ከሆነ ነጥቡን 56 ስለሚያደርስ በ1 ነጥብ ዝቅ ነው የሚለው እንግዲህ ከኖቲንግሃም ፎረስት 3ኛ ደረጃ ላይ ከተቀመጠው ማለት ነው። ኒውካስል ዩናይትድ ደግሞ 3ኛ ደረጃነት የመረከብ እድል አለው። ነገ እንኳን ካሸነፈ 56 ይሆናል። ቀሪ አንድ ጨዋታውን ደግሞ እንዲሁ አቻ እንኳን መውጣት ቢችል በግብ ክፍያ በልጦ 3ኛ ደረጃን መረከብ የሚችልበት አጋጣሚ ኖረዋልና የኑኖ ኤስፕሬንቶ ሳንቶ ቡድን እጅግ አስቸጋሪ ጊዜ ውስጥ ሊገባ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ዛሬ በሲቲ ግራውንድ ያደረጉትን መርሃ ግብርም እንዲሁ ተሸንፈዋል። በአሜክስ ስቴዲየም የፋቢያን ሆርዝሌሮ ቡድን ብራይተን ኤንድ ሆቭ አልቢዮን ከሮድ ቫን ኒስትሮይ ሌስተር ሲቲ ጋር ያደረጉት መርሃ ግብር ደግሞ ሁለቱ ቡድኖች ሳያሸናነፉ ጨዋታቸውን 2-2 በሆነ ውጤት ማጠናቀቅ ችለዋል። ዣኦ ፔድሮ ነው ሁለቱንም የብራይተን ኤንድ ሆቭ አልቢዮን ጎሎችን
ከፍጹም ቅጣት ምት ላይ ማስቆጠር የቻለው በ31ኛውና በ55ኛው ደቂቃ ላይ ማቪዲዲ እና ኦኮሊ ደግሞ ለሌስተር ሲቲ ሁለቱን ግቦች በማስቆጠር የሩድ ቫን ኒስትሮይ ቡድን ከሽንፈት ያልታደጉ ግቦችን ነገር ግን አንድ ነጥብ ይዘው የወጡበትን ውጤት ማስመዝገብ የቻሉበትን እንዲሁ አጋጣሚ ነው የተመለከትነው። ምናልባት እንግዲህ በቀጣይ ወልቨርሃምፕተን ወንደረርስ በሚቀጥሉት ሁለት ጨዋታዎች ላይ 4 ነጥቦችን ማግኘት የሚችል ከሆነ ሌስተር ሲቲም ከፕሪሚየር ሊጉ መውረዱን ማረጋገጥ የሚችልበት አጋጣሚ ይፈጠራል። አሁን ላይ ግን 18 ነጥቦችን ሰብስበው 19ኛ ደረጃ ላይ ነው የተቀመጡት። ለመውረድ እንግዲህ በጣም ቅርብ እንደሆኑ እየተመለከትን እንገኛለን። ዛሬ ግን አቻ መውጣት የቻሉበትን አጋጣሚ ነው በእንግዲህ በሌስተር ሲቲ በኩል የተመለከትንበት አጋጣሚ ነው ያለው። ወደ ቤተሰቦቻችን ፕሪሚየር ሊጉም እንግዲህ ነገ በሚደረጉ ጨዋታዎችም ቀጥለው ይደረጋሉ። ቼልሲ ከኢፕስዊች ታውን 10 ሰዓት ላይ ጨዋታውን ያደርጋል። ይህ ጨዋታ እንግዲህ በስታንፈርድ ብሪጅ የሚደረግ መርሃ ግብር ነው። ይህም እንግዲህ ቅድም እንዳልኩት ከአውሮፓ ቻምፒየንስ ሊግ ጋር በተያያዘ በትልቅ ጉጉት የሚጠበቅ ጨዋታ ነው። ኢፕስዊች ታውን ደግሞ ላለመውረድ የሚጫወት ቡድን ነውና ትልቅ ፉክክር ይደረጋል ተብሎ ይጠበቃል። ሌላኛው ወልቨርሃምፕተን ወንደረርስ በሜዳው ሞሊኒክስ ስቴዲየም ደግሞ የአንጌ ፖስቴኮግሉን ቶትንሃም ሆትስፐርስን የሚያስተናግድበት ጨዋታም እንዲሁ ነገ 10 ሰዓት ከሚደረጉ መርሃ ግብሮች መካከል ሌላኛው የሚጠበቀው ጨዋታ ነው። ሊቨርፑል ከዌስትሃም ዩናይትድ ጋር ጨዋታውን ያደርጋል። በአንፊልድ ሮድ የሚደረግ መርሃ ግብር ነው። የአርነ ስሎት ቡድን ባለፉት ጨዋታዎች ላይ ከገጠማቸው ሽንፈት ለማገገም የዌስትሃም ዩናይትዱን ጨዋታ በሜዳቸው አንፊልድ ነው የሚያደርጉትና ትልቅ ፉክክር ያደርጉበታል ተብሎ ነው የሚጠበቀው። ምሽት 12 ሰዓት ከ30 ሲል ደግሞ በሴንት ጄምስስ ፓርክ ኒውካስል ዩናይትድ ደግሞ የሩበን አሞሪሙን ማንቸስተር ዩናይትድ የሚያስተናግድበት ጨዋታም እንዲሁም የሚጠበቅ መርሃ ግብር ይሆናል ተብሎ ነው የሚጠበቀው። ነገ በ32ኛው ሳምንት የሚደረጉ መርሃ ግብሮች ደግሞ እነዚህ ነው የሚመስሉት። ውድ ቤተሰቦቻችን እንግዲህ ዛሬ አመሻሹ ላይ የተደረጉትን ጨዋታዎች በእንግሊዝ ፕሪሚየር ሊግ የነበሩ መርሃ ግብሮችን አስመልክተን በምሽቱ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ይዘን የመጣንበት ፕሮግራማችን ይህንን ይመስል ነበር። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ሳደርግ ቆየሁኝ። ስላደመጣችሁኝ ስለተከታተላችሁኝ ግን እጅግ ከልብ አድርጌ ነው የማመሰግናችሁ። ፕሮግራሙን እየመራው ፏር ባህሩ ከእናንተ ጋር ቆይታን አድርግ ያለው ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ቪዲዮአችንንም ላይክ እያደረጋችሁ አበረታቱን። ለቻናላችን ደግሞ አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩን ነው በአክብሮት የምንጋብዘው። እንደተለመደው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ላይ ሌሎች አዳዲስ ስፖርታዊ ጉዳዮችን ደግሞ በስፋት አካተን በድጋሚ መልሰን የምንገናኝ ይሆናል። መልካም ምሽት እንዲሆንላችሁ፣ መልካም አዳር እንዲሆንላችሁ ነው በአክብሮት የምመኘው።